እርግጠኛ ሆኜ የምነግራችሁ ነገር መቃብር እስከምንገባበት አፋፍ ድረስ ቻሌንጅ is going to follow us. What do you do with it? ነው ጥያቄ። ገንዘብ ማጣት አንድ ነገር ነው። ገንዘብ ማጣትን እንደመረገም መቁጠር ደግሞ ሌላ ነገር ነው። አባንዳንስ ማለት የተጠራቀመ የሆነ ነገር ማለት አይደለም። በፈለጋችሁት ጊዜ የሚከሰት ማለት ነው። ከኛ ቁጥጥር ውጭ በሆነ ነገር ላይ ጎል ሴት ስናደርግ ምን ይሆናል መሰላችሁ? ከዚያ በላይ እናሳካ ይሆናል፣ እሱን ያህል እናሳካ ይሆናል፣ ወይ ከዛ በታች እናሳካ ይሆናል። ግን it becomes a source of suffering. Why should we suffer, guys? እንደምን ውላችኋል? ሰላም ለእናንተ ይሁን። አሜን በሏ። በሰው አእምሮ ውስጥ ሁሉ ጊዜ ጥያቄ አለ። እንደምታውቁት we have questions, a lot of questions. አንዳንዶቻችን ከኃላፊ ጊዜ ስለመጣ ነገር እንጠይቃለን። አንዳንዶቻችን ስለሚመጣው ጊዜ፣ ስለምንሆነው ሰው፣ ስለምንገነባው ነገር፣ ሊመጣ ስለሚችል ስለሚያሰጋን ነገር፣ ስለብዙ ነገር እናነሳለን እና ብዙውን አእምሯችንን የሚይዙ ነገሮች አሁን ላይ የሚደረጉ አሁን ላይ የሚያስፈልጉ በጣም የህይወታችን ማዕከላዊ ነገሮች በሆኑ ነገሮች ላይ ሳይሆን ገና ያልመጡ ያልደረሱ ግን ያሁኑን ጊዜያችንን የሚበሉ ሆኖ ያለፉ ወደዚህ መምጣት የማይችሉ ግን ደግሞ አሁን የሆነ ትልቅ ነገር ልንፈጥርበት የምንችልበትን ጊዜ የሚበሉ ነገሮች በጣም ብዙ ናቸው። አሁን ዛሬ በራሴ ላይ ኤክስፐሪመንት እያደረኩኝ ነበርና ከቤት ተነሳንና ልጆች የሆነ ቦታ ደርስ ነበር። አድርሼ ወደዚህ እየመጣሁኝ እስኪ ምን ያህል ጊዜ የሚሆነውን ነገር ጃጅ እንደማደርግ መቁጠር ጀመርኩኝ። በየመንገዱ ላይ የሚገጥመንን ነገር ማለት ነው። በጣም የሚገርማችሁ ነገር እንደዚህ አይነት የተረበሽኩ ሰው እንደሆንኩ ያወቅኩት ዛሬ። that is ridiculous። በጣም የገረመኝ ነገርና የዚህ ነገር አዙሪት ለአብዛኛው ሰው ኢሉሲቭ እንደሆነ ለመረዳት የሚያስቸግር እንደሆነ ደግሞ ያወቅኩት ጃጅ ያደረግኩት ነገር ይገርመኝና እንዴት እንደዚህ አይነት ነገር ጃጅ አደርጋለሁ ብዬ ደግሞ እንደገና ራሴን ጃጅ አደርጋለሁ። እንዲህ አይነት ጥልፍልፍ ውስጥ እንዲሁ ቀኑን ሙሉ እንደዞርን አንዴ ሌላውን ስንኮንን፣ አንዴ በመኮንናችን ምክንያት ራሳችንን ስንኮንን እንዲሁ አዙሪት ውስጥ እንውላለን እና የሚባክነውን ጊዜ የምናጠፋውን ኢነርጂ በዚህ መካከል በዚህ ነገር በዚህ ኢነርጂ ልናደርግበት እንችል የነበረ የሚቀርብንን ነገር ግን አናሰላውም። ቀኑን ሙሉ እንደዛ ስናደርግ እንውላለን። በጣም የገርማችሁ ነገር እንደኔ ከሆናችሁ ዛሬ ወደ ቤት ስትሄዱ ከዚያ ደቂቃ ጀምሮ እስከምተኙበት አልጋ ላይ ተኝታችሁ እንቅልፍ እስከሚወስዳችሁ እስኪ አእምሯችሁ ውስጥ የሚመጡ ነገሮችን አስቡ። ከ90% በላይ ኢሪሌቫንት ናቸው። ግን ሳምሃው ጥያቄዎችን ጠይቃለን፣ እኛ ራሳችንን እንመልሳለን። አንዳንዱን ነገር ማንን እንደምንጠይቅ ራሱ አናውቅም። እንዴት እንደዚህ ይሆናል? እንዴት እንደዚህ ይላል? እንዴት እንደዚህ ያስባል? እንዴት እንደዚህ አይሆንም? እንዴት እንደዚህ አትልም? የምንላቸው ነገሮች በሙሉ መላሹም የለም፣ ጠያቂውን መልስ አያገኝበትም። እንዲሁ ግን በአእምሯችን ውስጥ እንደዋለሉ ውድ ህይወታችንን እንዳባከኑ ማባከናቸውንም ጭምር ሳናቅ እድሜያችን ቀን በቀን ሳምንት በሳምንት ወር በወር እየቆጠረ የምንፈልገውን ውጤት ሳናመጣ እንቀራለን። ስለዚህ እኔ ሰብስቤ ሳያቸው የምንጠይቃቸው ጥያቄዎች ሁለት አይነት ናቸው። ሳልነግራችሁ በፊት ግን አንድ ነገር ማድረግ እፈልጋለሁ። ዛሬ 3 ወር አልፎናል ይሄን ፓብሊክ ሴሚናር ከጀመርን። መካከል የተወሰነ ጊዜ ተቋርጦ ነበረ። በዚህ በ3 ወር ጊዜ ውስጥ ብዙ አይነት ሀሳቦችን አንስተን ስናወራ፣ ጥያቄ ስንጠያየቅ ተዘጋጅተንበት መተን የእኛን መረዳት ስናካፍላችሁን የቆየ ነው። ዛሬ በእናንተ አእምሮ ውስጥ ያሉ ጥያቄዎችን ማወቅ እንፈልጋለን። አንድም እዚሁ እንመልሳቸዋለን፣ እዚሁ ፍሬምወርክ እንሰጣቸዋለን። ሪል ነገሮች ናቸው፣ ከመጽሐፍ የተነበቡ አይደሉም። ከሰዎች አንደበት የተሰሙ እዚህ ቤት ውስጥ ያሉ ሰዎች የሚቸገሩባቸውን ችግሮች እዚሁ እየበለትን ብናያቸው በጣም ጥሩ ነው ብዬ ስለማስብ ነው። ሁለተኛ የተለያዩ ሲስተሞች እየገነባን ነው። ግን ከዛ በፊት በዚህኛው ወር መጨረሻ ላይ አምና በዚህ ሰዓት እንዳደረግነው የዚህን ዓመት ማጠቃለያ በጣም ኢንስፓይሪንግ የሆነ ህይወት ለዋጭ የሆነ ብለን የምናስበው ሴሚናር ልናካሄድ ነው። ስለዚህ ለዛኛውም ግብአት ይሆነናል። ዝም ብለን አየሩን ከምናወራ let's talk the reality on the ground።
እዚህ ቤት ውስጥ ያሉ ሰዎች ሪል ናቸው። ስለዚህ በህይወት ባለ ሪል ሰው የተጨበጠ ችግር ወይም የተጨበጠ ህልም ምን እንደሆነና ምን በቀን በቀን የሚያስቸግራችሁ ነገር እንዳለ እንወቅና መልሶች ብንሰጥበት ጥሩ ነው ብዬ አስባለሁ። ስለዚህ እንዲህ እናድርግ። በህይወታችን ውስጥ የምንጠይቃቸው ትንንሽ ጥያቄዎች አሉ፣ በሳምንታት ውስጥ የሚጠፉ እንደገና ደግሞ ሌላ ሳምንት ሲመጣ የሚጠፉ ግን ደግሞ ለወራት ለዓመታት አብረውን የሚቆዩ አይነት ጥያቄዎች አሉ። እስኪ ከነዚህ ከሚገጥሙን ጥያቄዎች መካከል ለብዙ ጊዜ አብረውን የቆዩ ያልተመለሱ ፐርሲስተንት የሆኑ ለምንድን ነው እንደዚህ የሚሆነው እያልን በውስጣችን የምንጠይቃቸው ጥያቄዎች ካሉ ሌትስ ብሪንግ ዘም ፎርዋርድ። 3 ጥያቄዎች ነው ያሉኝ። አክቹሊ ያለፈ ሳምንት 2ቱን ላነሳ ነበረ። ከዛ ከሀፍ ወይም ከረፍት በኋላ ያለው አጀንዳ በጣም ትዊስት አድርጎ ሌላኛውን ጥያቄ ሲመልስ ከሁለቱ ውጭ ያለውን ይህንን ኪፕ አድርጌ ወጄ ነው። የመጀመሪያው ያው መጽሐፎችን ሳንብ ካገኘሁት ነው። አንድ ፈላስፋ ስለ ቡድሃ ነው የሚያወራው እና ሲያወራ ምን ይላል? ያው ታሪኩን ሰምታችሁ ሊሆን ይችላል። መጀመሪያ የንጉስ ልጅ ነው። ከዛ የሆነ አካባቢ ግዛት ወይም ቤተመንግስት ይሰጠውና እዛ ይሄዳል። እዛ ሀብት ሁሉ አለው። ከዛ ሴትም ከፈለገ አለው። ብዙ ሚስቶች አሉት። አንድ ደግሞ ዋና ሚስት አለችው ምናምን። በዚህ አይነት ሁኔታ እየኖረ አንድ ቀን ጨነቀውና ምናምን ወጣ። ከዛ 12 ዓመት ጠፍቶ መጣ። ከዛ ፋይናሊ ምን ኮንክሉድ ሊያደርግ ነው ይሄ ፈላስፋ የፈለገው? ስለዛ ሲያጣቅስ የሰው ልጅ መደምደሚያው ማለት ነው የቁሳዊ ነገር የሆነን ጥግ ሳይነካ አብሮት የሚባለውን ነገር ማግኘት በጣም ቻሌንጂንግ ነው። ያ ማለት ብር ኪሴ ውስጥ አጥሮ እዚህም ሲነሳ ነበር ችግር ውስጥ ሆኜ የብር ሀሳብ የእንጀራ ሀሳብ ሁሌ እየከነከነው ሰው ተመስጦ ውስጡን ማግኘት ምናምን ፈታኝ ነገር ነው እና መጀመሪያ ለሱ ስትራይቭ አድርጉ፣ እሱን አግኙት እስከ ጥግ ድረስ በምትፈልጉት መንገድ ህጋዊ በሆነ መልኩ። ከዛ በኋላ ነው ወደ ኔክስት የሚመጣው ይላል። ይህንን አሼ እንዴት ያየዋል? ኦኬ አሼ እንዴት ታየዋለህ ሳይሆን እንዴት ካንተ ጋር በምን ይገናኛል? እኔ ይሄ ነገር ብዙ ጊዜ አሁን ደግሞ ባንተ በኩል አድርገውና this is my problem ወይም ደግሞ እንደዚህ አይነት ነገር ለማድረግ ብዬ ሳስብ እንደዚህ ነገሮች አይገጣጠሙልኝ ብለህ ከዚህኛው ጋር አሁን ያንተን ህይወት በሚነካ መንገድ ብትገልጽልኝ በጣም ጥሩ ነው። ይሄ ነገር መጀመሪያ እኔ እችላለሁ ማለት አሁንም አምኜው ሪያላይዝ ማድረግ እችላለሁ እልና ቻሌንጂንግ ሲሆን ወይም ደግሞ ከህልሙ አርቆ ጠምዝዞ እዚሁ የሚተክል ሪያሊቲ ላይ ቆይ የሚለኝ የህይወት ቻሌንጆች ሲበዙ ይሄን ሐሳብ ኦኬ ይሄ ልክ ነው እንዴ መጀመሪያ ለዚህ እንትን ልበል መጀመሪያ ለእንጀራ ወይም ለመቆም ተኑሮ መጀመሪያ የሆነ ነገር ያዘና ከዛ ነው ያማመጠው ብዬ ደጋግሞ ጥያቄው እየመጣ አስቸግሮኝ ለማለት የፈለከው ገብቶኝ ከሆነ እንደዚህ ማለት ነው። ህልም ይኖረኛል፣ ህልሙን ለማሳካት ጀምርና ገብቶኝ ከሆነ ካልበለዚያ ሪፍሬም ታደርገዋል። ከዛ ግን ህልሙን ለማሳካት በቅድሚያ ዛሬ በአይኔ የማያቸው የሚያስቸግሩኝ የተጨበጡ ችግሮች አሉ በህይወቴ ውስጥ። ስለዚህ ያን ህልም ለማሳካት ዲስትራክት ያደርጉኛል አሁን ያሉ ሪያሊቲዎች። ያኛው ህልም ዓለም ውስጥ ነው ያለው፣ ገና ሌላ ቦታ ነው፣ ያልተጨበጠ ነው፣ በእጅ ያልተነካ ነው። አሁን በቀን በቀን የሚገጥሙን ችግሮች ደግሞ የሚነኩ የሚጨበጡ የማያቸው ናቸው። ስለዚህ እነዚህን ችግሮች ሳልፈታ እንዴት አድርጌ ነው ህልሜን ማሳካው ነው። ሪፍሬም ኢት ይህ ካልሆነ ወይም አስተካክለው። አሁን እዚህ ውስጥ አጠር ሳረግ አንተ በምታስተምረው ትምህርት ውስጥ ቆንጆ እስከዛሬ አምኜው ሀሳቡን እንድከተለው ያደረገኝ ትልቁን ነገር ውስጥ ሲሰርጽ ዕለታዊን ነገር ፕራዮሪታይዝ እያደረገ ይነዳል ሚል የመነዳት የፍለው ሀሳብ አለ። በዛ መሀል ግን በተለያየ ጊዜ ይሄ ነገር ብሬክ ያደርጋል። ሁሉ ጊዜ ሰው እዛ ላይ ስቲክ ላይ ያደርግ ይችላል። የሆነ ሽውታዎች ሲፈጠሩ ያ ነገር ይርቅና ማለት ትልቁ ህልም አንድ ራዕይ ነው ይርቅና ኦኬ በዛኛው ፊሎሶፊ ነው እንደ ህይወት እየሰራች ያለችው። መጀመሪያ ሰው እነዚህን ችግሮች ሳይፈታ ህልም ማለቱ ኦኬ። ስለዚህ ጥያቄ ልጠይቅ እዚህ ላይ ህልም ማለቱ ከተጨባጩ የቀን ተቀን ውሎ ስራና ድርጊት ጋር ይጣረሳል ማለት ነው። አንተ ባነሳው መሰረት ማለት ህልም ሌላ ማድረግ ሌላ፣ ህልም ሌላ ተጨባጩ ኑሮ ሌላ ነው ወይስ የሚያነካካቸው ነገር አለ? በአንተ ይሁን የሚያነካካቸው ነገር አለ። ኦኬ የሚነካኩ ከሆነ እንዴት ህልም ሌላ ሩቅ ያለ በቀጥታ ግን ያንን ማይገልጽ መነካካት ነው። ስሞል ነው በጣም ስቴፕ ያው ዴይሊ ላይፍ ስለሆነ which is ያን እዛ ጋር ያለው ንክኪ ፋር ባይ ነው የሆነ ተጠራቅሞ የሆነ ኦኬ የሆነ አስፔክቱን ልመልስና ወደ አንተ እንደገና ተመልሼ ልምጣ። ብዙ ሰዎች ህልም የሚባለውን ነገር የሚያዩት በዚያ ነው መንገድ ነው። ይኸውላችሁ
በሁለት ችግር መሃል ነው ሰዎች ተወጥሮ ያሉት ኤቭሪ ዴይ ኦፍ ዜር ላይፍስ። አንደኛው ከህይወታቸው ውስጥ ሊያስወግዱት የሚፈልጉት የሚታይ የተጨበጠ ፋክት ያለው ዶኪመንት ያለው የሚነካ ለሰው ልታሳዩት የሚችሉት የተጨበጠ ነገር አለ። ለምሳሌ ያመኛል ካልኩ ላሳያችሁ እችላለሁ፣ የህክምና ዶኪመንት ወይም የሆነ ነገር ላሳያችሁ እችላለሁ። ፋክት ነው ይሄ። ስለዚህ ከኃላፊ ጊዜ የመጣው ህይወት በማስረጃ የተረገጠ ቻሌንጅ ሰጥቶኛል። ያ ቻሌንጅ ላስወግደው የምፈልገው ነገር ነው። አብሮኝ እንዲኖር ማልፈልገው ግን ከኃላፊ ጊዜ የመጣ አሁን ይሄን ባህሪውን ስትመለከቱት ከኃላፊ ጊዜ የመጣውን ነገር አንደኛ ለብዙ ዓመታት ወይም ወራት አውቀዋለሁ። ፋክት ነው፣ እኔ አውቀዋለሁ። በቃ ሌላ ሰው ሊያስረዳኝ አይገባም። ኢትስ ዘ ፋክት ኦን ዘ ግራውንድ። ሁለተኛ ነገር የሚጨበጥ የሚነካ ፋክት ነው ማለት ልትሸሹት ልትሸውዱት ምናምን የሚችሉት ነገር አይደለም። ስትነሱ አለ፣ ስትቆሙ አለ፣ ስተኙ አለ፣ ስትሄዱ አለ። ምናልባት በተለይ ከጤንነት ጋር የሚገናኝ ከሆነ ኤቭሪ ዴይ ኦፍ ዩር ላይፍ ከእናንተ ጋር ነው ያለው። አሁን ይሄን የተጨበጠ ፋክት በእጄ ይዤ ኦኬ ሰውነት እኮ የሰውነታችን ኤነርጀቲክ ሲስተም ወደ ፍሎ ሲመለስ ወደ ነበረበት ፍሎ ይመለሳል። እሱን ተውና ይሄኛውን ፍሎ ውስጥ የሚኖረው ኑር ብዬ ስልህ ፋክቱ ምን ይሆናል ማለት ነው? ወዲያው የሚወጋ ወይም ስሜት የሚሰጥ የሆነ ነገር ይመጣል። ይህን ከገንዘብ ጋር ብታያይዙት ኦኬ አባንዳንስ ውስጥ ልኑር በአእምሮዬ ብላችሁ ትነሱና የኪራይ ገንዘብ የሚከፈልበት ቀን ነገ ጠዋት ነው። እስከ ዛሬ ማታ 12 ሰዓት ድረስ ምንም ነገር የለም፣ ፍንጭ የለም። ስለዚህ ፋክቱ መክፈል የሚጠበቅባቸውን ኪራይ መክፈል አችሉም። ቱሞሮ ሞርኒንግ የመጨረሻ ዴድላይን። ሪያሊቲው ደግሞ የምትፈልጉበት ቦታ መድረስ እንደምችሉ ከእጥረት ነፃ የሆነ ህይወት መኖር እንደምችሉ ደግሞ ቢያንስ በጭላንጭል የምታምኑት ነገር አለ። ሰዎች በሁለቱ ዓለማት መካከል ሲወጠሩ ምን ይሆናል መሰላችሁ? ኃላፊ ጊዜ በመጣው የተጨበጠ ፋክትና ብዙ ጊዜ ችግር ብለን ልናስወግደው የምንፈልገው ነገር ማለት ነው። በሌላ በኩል ደግሞ በወደፊት ጊዜ ውስጥ ልንኖረው የምንፈልገው ልንገነባው የምንፈልገው ልንሆነው የምንፈልገው የራእይ ዓለም ደግሞ አለ። ሁለቶቹም አሁን ላይ አይደለም ያሉት። ያኛው ከኃላፊ ጊዜ ነው የመጣው የተጨበጠ ነው። ይሄኛው ስቲል ምኞት ነው እንጂ የሚነካ ነገር አይደለም። ልትሆኑ የምትፈልጉት ነገር ነው እንጂ የሆናችሁት ነገር አይደለም። ያኛው ደግሞ የሆናችሁት ነገር ነው፣ አይለቃችሁም። ኤቭሪዴይ ስሜታችሁ ውስጥ አለ። ኤቭሪዌር ኢን ዩር አተምስ። ሁለቶቹ በሚሆኑበት ጊዜ አንዱ የሚያደርጋችሁ ነገር ምንድን ነው መሰላችሁ? ይሄ አሁን የሚባለውን ፕሬዘንስ አክሰስ እንዳታደርጉ ነው የሚያደርጋችሁ። ከኃላፊ ጊዜ ተላቃችሁ ራእያችሁ ላይ ለማተኮር በዚህኛው ጊዜ አንዱ የሚያደርጋችሁ ነገር ምንድን ነው? አሁን ተብሎ ከሚጠራው ጊዜ ውስጥ ነው የሚነቅላችሁ። ዩ ካን ኖት ቢ ሂር። ግን በጣም የሚገርመውና ፓራዶክሲካል የሆነው ነገር ደግሞ የትኛውም ከዚህ በኋላ የሚደረግ ነገር የሚደረገው መቼ ነው? የሚደረገው መቼ ነው? ምንም ነገር ማድረግ ፈልጉ የሚደረገው መቼ ነው? ኦኬ ያለፈውን አይነት የህይወታችንን ልምምድ ማቋረጥ ብንፈልግ ጣልቃ መግባት ብንፈልግ የሚገባው መቼ ነው? ኦኬ አሁን ሁለቶቹ ነገሮች በሚኖሩበት ሰዓት እንዴት አድርገን ነው የምናሸንፈው ነው። ይሄ ከካንተንት ጋር የሚገናኝ ነገር ነው። ኤግዛክትሊ ኦኬ። ብዙ ጊዜ ሰዎች እንዴት ሪአክት እንደሚያደርጉ ይሄ ብዙ ጊዜ ብዬ ስል እኔ መጀመሪያ በእኔ ውስጥ ያረጋገጥኩትና ሌሎች ሰዎችም ውስጥ ማስረጃ ያገኘሁለትን ነገር ነው የማወራችሁ። ሰዎች በስሜታቸው የሚያውቁት ሰውነታቸው ውስጥ ሲያስታውሱት በስሜት የሚያውቁት ነገር ከኃላፊ ጊዜ ነው የሚመጣው፣ ከሚመጣው ጊዜ አይደለም የሚመጣው። አሁን የሚመጣው ዘመን ደግሞ በአእምሯቸው ውስጥ ነው የሚያስቡት እንጂ በስሜት ደረጃ ሰውነታቸው ውስጥ የለም። ስለዚህ ሁልጊዜ ስሜትና ሀሳብ ሲጣሉ የትኛው ነው ባለ ቦታው፣ የትኛው ነው ባለ ሰዓቱ፣ የትኛው ነው ኦቨር ፓወር የሚያደርጋችሁ? ስሜታችሁ ነው ወይስ የምትመኙት የምታስቡት የምትተነትኑት ነገር ነው? የትኛው ነው ኮንትሮል የሚያደርጋችሁ? ኦኬ አሁን እንግዲህ ምንድን ነው መሰላችሁ? ኦልሬዲ ቦታውን የያዘ ዙፋኑ ላይ የተቀመጠ ንጉሥ አለ፣ ሌላ ደግሞ ልግባ የሚል አለ። ሁለቶቹ በምን አይነት መንገድ መታረቅ አይችሉም። በጥል መታረቅ የሚችሉበት ምንም አይነት ጊዜ የለም። ሰዎች እንግዲህ አሁን እንዲህ አይነት ችግር ሲገጥማቸው ምንድን ነው የሚያደርጉ መሰላችሁ? ችግሩ ሲገጥም ነው የሚያስቡት። በሰላሙ ጊዜ ሳይሆን በጉብዝና ወራት ሳይሆን ምንም ይሄ ሁለቶቹን የሚያቀላቅልና የሚያጣላ መድረክ ላይ ሳይገቡ በፊት በሰላሙ ጊዜ ቤታቸው ተቀምጠው እንዲህ አይነት ችግር ፊት ለፊታቸው ላይ መጥተው ሳይጋፈጣቸው በፊት
ማድረግንና ኢንተርናላይዝ ማድረግን አይደለም የሚለማመዱ። ልክ ነገ ጠዋት የምትከፍሉት የቤት ኪራይ ደወል ሲደወልና ሲነገረን በዛ ሰዓት ነው ያንን ካሪዝማ ማምጣት የምንፈልገው። ኤንድ 90% ጊዜ ድሮ ያልገባውን ነገር ለማማት ስንሞክር ልክ ያልጸነሰ ልጅ ለመውለድ እንደማማጥ አይነት ነገር ነው የሚሆነው። ኦኬ መቼ ነው ህይወት የሚሰራው? እሱን ልነግራቸው ፈልገው። ገና ህልም አልተገነባም፣ ውጤት ማምጣት አልጀመረም። ያለፈው ህይወታችን ግን ተጨባጭ ነው፣ ሪል ነው። ሁለቶቹን ማለዋወጥ የምንችልበት ብቸኛው መንገድ ምንድን ነው? አሁን ምን ማድረግ? አሁን መቼም አያልቅም። አሁን ነው አይደል? ከ10 ደቂቃ በኋላም አሁን ነው፣ ከዛ በኋላም አሁን ነው። ኦኬ እነዚህ በህይወታችን ውስጥ ፊት ለፊት መጥተው የሚጋፈጡን ችግሮች ከመምጣታቸው በፊት ለምሳሌ ዛሬ ማታ ስተኝ ከወር በኋላ የሚከፈል የቤት ኪራይ የስልክ ጥሪ ሳይመጣ በፊት መሀከል ላይ ያለው ጊዜ የጉብዝና ወራት ጊዜ ነው። የተደወለ ጊዜ ጥርስ መንከስ አይደለም ነገሩን የሚያስቀረው፣ በሰላም ጊዜ ነው የሚሰራው። ጥል በተቀሰቀሰ ጊዜ ስሜት ለመቆጣጠር ማሰብ ነገሩን አያሰክነውም። በሰላም ጊዜ ነው የሚሰራው። ይሄን ሁላችንም የምንፈተንበት ነገር ነው ብዬ አስባለሁ። ሁላችንም ኦኬ። በቀን ምን ታደርጋለህ እስኪ ንገረኝ። እሱን ማወቅ ፈልጋለሁ። ነገሩ ሳይመጣ የተጨበጠው ነገር መሬት ላይ ያለው ፊት ለፊት ላይ ቆሞ ይሄው አለው እኮ ምንድን ነው የምትፈልገው ሳይል በሰላሙ ጊዜ ምንድን ነው የምታደርገው? አሁን ያልከውን ስራ ከመስራት አኳያ ነው ወይም ደግሞ ኢንተርናላይዝ ማድረጉን አስመልክቶ ነው? የስ ብዙ ጊዜ ትልቁን ሳይሆን ሞሮፍ ቀረብ ያለውን ሪያላይዝ ማድረግ ላይ ይሰራል። ወንደርፉል። ያንን ሳረግ ግን ለምሳሌ ቀረብ ያለው አካዳሚካል ጆርኒ ላይ ያለ ነገር ከሆነ እዛ ላይ በጣም ጥሩ አቺቭመንት ስላገኘሁበት ማለት ነው። ይህን ነገር በደንብ ሰርችበት ፕራክቲካል አንድ በአንድ ነው ያየሁበት። ነገር ግን ይህንን አሁን ፊት ለፊት የነበረኝን ይህን ሳስታምም ከጎን ያልታመሙ አካላት አሉ። ፋይናንሻልና መሰለኝ ሳስታምም ያልካት ጋር ሄድ ማስታመም የሚለውን ሪያላይዝ ለማድረግ ስሞክር ይህንን ውጤት እያየሁበት ኢንጆይ እያረኩት በደንብ ከውጤቱ ጋር እኔም ደግሞ እያረኩት ሄድኩ። ቆይ መሞከር ለምን ያስፈልጋል? ሪያላይዝ ማድረግ መሞከር ሳይሆን ልክ እንደ ሳይክል ነጂ ብለህ ብዙ ጊዜ ምሳሌ ትሰጣለህ። ነገሩ እስኪገባ ድረስ አረገውና ልክ መንዳት ስችል ፍሎ ማድረግ ይጀምራል። በነገራችን ላይ ጋይስ አሁን እነዚህን ነገሮች በጣም እያስታመምኩ ለሴኩላር ዓለም እንደሚያወራ ሰው አድርጌ ለማቅረብ ስሞክር አንዳንድ ነገሮችን ከነካው ሰዎች ኮንፊውዝድ እንዳይሆኑ ነው ብዙ ነገር የማደርገው። እኔም ብትጠይቁኝ ምናልባት ለአንዳንዶቻችሁ በኤክስፔሪየንስ የማታውቁት ነገር ሊሆን ይችላል። ብትጠይቁኝ ማድረገው ነገር ምንድን ነው መሰላችሁ? እየገፋሁት ወይም እየጎተትኩት አይደለም የሚመጣውን ዘመን ኤክስፔሪየንስ የማደርገው። በመጀመሪያ ደረጃ ሰው ማንነቱን ካወቀ ቆይ እንግዲህ የተለያየ እምነት ስለምንከተል ያስቸግራል የሆነ ነገር ማለት ነው። Do you really believe there is a spirit of God inside you? እስኪ የእውነት የሚያምን ሰው እስኪ እጁን ያሳየኛል። Okay, let me ask you another question. Do you believe ለእግዚአብሔር ሁሉ ነገር እንደሚቻል ስነ ፍጥረትን ጠቅላላ ለፈጠረው አምላክ ሁሉ ነገር እንደሚቻል ያውን በቀጠሮ አይደል ሳይሆን አሁን do you believe it? Okay, let me hear it. እሺ do you believe ያ ኦምናይፖተንት የሆነ ፓወር በእናንተ ውስጥ እንደሚሰራ ያ ነገር ከስነ ፍጥረት ፍሰት ጋር አብሮ የሚፈስስ ከሆነ ድረስ የእናንተን ትግል የእናንተን መዋጮ የእናንተን እጅ መንሻ ሳይጠይቅ ናቹራሊ ፍሎ እንደሚያደርግና ከአቅማችሁ የሚያልፍ ነገር መስራት እንደሚችል ታምናላችሁ ወይ? አሁን በነገራችን ላይ እያንዳንዱን አሁን የምለውን ነገር እየጠቀስኩ ልነግራችሁ እችላለሁ፣ ግን ወደ ሌላ አይነት ነገር ስለመሄድ ልተወሱ። Do you believe ያ ኃይል በእናንተ ውስጥ እንደሚሰራ ብቻችሁን እንዳልሆናችሁ ወይም ደግሞ ህይወትን እንካና ተሸከማት ተብሎ በአንተ ላይ እንዳልተጣለ ህይወትን ልትሸከመው ሳይሆን ሊሸከምህ እንደተሰጠ Do you believe that? የሆነ አንዳንድ ሰው ልጆች ያሳድጋሉ። ልጆች ራሳቸው ያድጋሉ ጋይስ። ልጅ ምግብ ትሰጡታላችሁ እንጂ አታወፍሩትም፣ አታቀጥኑትም። He grows naturally, spontaneous ነው። ኦኬ ህልሙ የተሰጠኝ ከኔ ተፈጥሮ ጋር አላይንድ ሆኖ ነው ይሄ ህልም የኔ ነው ብዬ የማስብ ከሆነ በመጀመሪያ ደረጃ ህልሙን አልሸከመውም። የማደርገው ነገር ምንድነው? ራሴን እጥለዋለሁ በዛ ላይ what I do, this is what I do። ለምሳሌ የሆነ ነገር በህይወቴ ውስጥ እንዲሆን ፈለግኩ አይደል? ቁጭልና አይኔን ዘግቼ ያ ህልም ተሳክቶ አልቆ አይና I rest in God. That's what I do።
ቆይ ይብላችሁ ምን ያህል እምነትና ፕራክቲስ የተለያየ እንደሆነ የምታውቁት ወዲያው የሆነ ነገር ያማሙቃችሁና የሆነ ነገር ይሰማችሁና የሚያግዛችሁ የፈጣሪን ያህል ጉልበታም የሆነ ከጀርባችሁ እንዳለ ታምኑና ትንሽ የሴት ባክ ስትመጣ ዩ ክራምብል። ለምን መሰላችሁ ይሄ የሚሆነው? ችግር ሲመጣ ነው ሪአክት የምናደርገው እንጂ በሰላሙ ጊዜ መገኘቱን ኤክስፔሪየንስ አናደርገው። ዱ ዩ ዱ ዛት ኤቭሪ ኦፍትን ለምንም አጀንዳ ሳይሆን ምንም ነገር ለማሳካት ሳይሆን ምንም አይነት ህልም ሪያላይዝ ለማድረግ ሳይሆን በሰላሙ ጊዜ በዛ ፕሬዘንስ ውስጥ ራስህን ሶክ ታደርጋለህ ሆይ? ከአጀንዳ ውጭ በሆነ መንገድ ቪዥዋላይዜሽን ለምን እንደማይሰራ ታውቃላችሁ? ዌን ዩ ቪዥዋላይዝ አንደኛ ወደ አልፋ ሳይወርዱ ነው ሰዎች ቪዥዋላይዝ የሚያደርጉት። በሌላ አነጋገር ቪዥዋላይዝ ሳይሆን የሚያደርጉት ያስቡታል ማለት ነው። ስታስቡ ደግሞ የሚያስበው አእምሯችሁ አሁን የምታስቡትን ብቻ ሳይሆን የድሮውን የመጣችሁበትን እያንዳንዷን መንገድም ጭምር ያውቃል። ስለዚህ ስለምትገነቡ ቢዝነስ ስታስቡ ምን ማድረግ ይጀምራል ማለት ነው? ኧረ ተው የዚህኛውን ወደ ቤት ኪራይ ራሱ እኮ አልከፈልክም። ኢት ኖስ ኤቭሪቲንግ። ስለዚህ ወደዚያኛው አእምሮ ከመውረዳችን በፊት ወደዛ ስክን ወዳለ የፈጣሪን ህልውና ኤክስፔሪየንስ ወደማናገኝበት ቦታ ሳንወርድ በፊት በአእምሮ ዓለም ሆነን ነው ያን ነገር የምናስበው። ሁለት ዓለማት አሉ አይደል? አንደኛው በአምስቶቹ የስሜት ሕዋሳቶቻችን የምናውቀው ዓለም፣ ስናየው የምናውቀው ዓለም፣ ስንሰማው የምናውቀው ዓለም፣ የፋክት ዓለም፣ የተጨበጠው ዓለም ከኃላፊ ጊዜ የመጣ ብለን ቅድም ያለው ማለት ነው። ህልም ደግሞ ስለ ህልም ደግሞ ስታወሩ ህልም በእጃችን ላይ ስላልሆነ የምናሳካበት ገንዘብ በእጃችን ላይ ስላልሆነ እዛ ውስጥ የሚሳተፉ ሰዎች እስካሁን ድረስ ማናቃቸው ሰዎች ስለሆኑ it comes from elsewhere እዚህ ጋር ድጋፍ ያስፈልጋል ማለት ነው። እርዳታ ይፈልጋል እዚህ ቦታ ላይ ሰው። ህልም አይባልም ነበር እኮ ህልም ባይሆን ነው። ህልም የተባለው ለምንድን ነው? ህልም ስለሆነ ነው። ስለዚህ ከኛ ቁጥጥር ውጭ ነው ወይስ እኛ ቁጥጥር ስር ነው ያለው ህልም የሚባለው ነገር? ልንቆጣጠረው እንችላለን? አሁን አክቹዋሊ ቀመር ልሰራለት እንችላለን? ካን ዩ ካልኩሌት ኢት? ብዙ ሰዎች ችግር የሚቸገሩበት ቦታ እዚህ ላይ ስለሆነ ነው። አሁን እንግዲህ ስለ ህልም ሲነሳ ምንድነው የሚያደርጉት ማለት ነው? በአእምሮ ደረጃ የሚያውቁትን ነገር ያዩና ከሱ ተነስተው ወደፊትን ለመኖር ያስባል። ሲያስቡት ከዚህ በፊት የሚያውቁትም ነገር ስላለ ህልሙን ለማሳካት ብለው የሞከሯቸው የወደቋቸው ነገሮችም ስላሉ አውቶማቲካሊ ቲዩን አውት ይደረጋሉ። ቲዩን አውት ሲደረጉ ወደ ነበሩበት ቦታ ይመለሳሉ። ከዛ አሁን ወንድሜ በሚያወራበት ሰዓት ማስታመም ምናምን የሚለው ነገር አባብሎ ምንም የምናስታመመው ነገር የለም እኮ እስዳን ኢፍ እስዳን አይ ረስት ኢን ጋድ በቃ እርፍ ብዬ የዛሬዋን ስራዬን እሰራታለሁ። የሆነ ሂንት ከመጣ የሆነ ኢንሳይት ከመጣ የሆነ መገለጥ ከመጣ የሆነ ኢንስፒሬሽን ከመጣ አሁን የምሰራውን ስራ አቆምና አጎቱታል። እርግጠኛ ስለሆንኩ ያ ነገር እንደሚሆን እንትን እያልኩኝ አይደለሁም ማለት ነው። በኔ ዕውቀትና በኔ እጄ ውስጥ ባለ ካፓሲቲ ብቻ ይሰራል ብዬ ስለማላምን መገለጥ ይጠባበቃለሁ ማለት ነው። በሌላ አነጋገር የሆነ እርዳታ፣ የሆነ ኢንስፒሬሽን፣ የሆነ ጋይዳንስ ይጠባበቃለሁ። the guidance comes but ራሱ ባለው ጊዜ እንጂ አንተ ባቀድከው ጊዜ ወይም ቢያስከው ሰዓት ላይ አይደለም የሚመጣው። በዚህ መንገድ የምንኖር ከሆነ የምናስታመመው ነገር የለም፣ የምንጨነቅለት ነገር የለም። የዛሬው ስራችንን እንሰራለን። ግን ምን ይሆናል መሰላችሁ? በዋልን ባደርን ቁጥር ወደ ህልማችን መሄጃ አቅጣጫ ስቲል እየተደረግን እንሄዳለን። እኛ ግን ኦል ኦፍ በየጊዜው የምናደርገው ነገር ምንድነው? ያመንን ይመስለንና ስራውን እንጀምረዋለን። ችግር ሲገጥመን ወደ ነበርንበት የድሮ ቦታ እንመለሳለን። ወደዛኛው ፕሬዘንስ ሲንክ ከማድረግ ይልቅ ወደ ላይ እንወጣለን፣ ወደ ነበርንበት ወደምናውቀው ዓለም እንመለሳለን ማለት ነው። ኦኬ፣ ከዚህ ጋር አያይዘህ እስኪ ንገረኝ። በሰላሙ ጊዜ ከአቅም በላይ በሆኑ ጉዳዮች ላይ ሊያግዝ የሚችል የፈጣሪን ፕሬዘንስ ፕራክቲስ ታደርጋለህ ወይ? ለምን እንደዛ አልኩ መሰለህ? ምንም አይነት ነገር ሲመጣ ነገሮቹን አታቸውም። የሚታዩ ቢሆኑም አታቸውም። የምታየው ምንድነው? ውስጥ የሞላውን ህልም ብቻ ነው የምታየው። ኦኬ ቴልም ፕራክቲስ የሚለው ላይ ሰነፍ ነኝ። በአንጻሩ 35 በመቶ ነው የመጣልኝ ቁጥር። በሁሉ ነገር ሰነፍ ነህ ማለት እኮ። ፕራክቲስ ለምን መሰለህ? let me be harsh on you ኦኬ፣ በምኑ ጎበዝ ነህ? አሁን ሁለት ነገር በድርጊቱ ነው ጎበዝ። አሁን ካወራሁ ላይ ሁለት ነገር ይቻላል። አሁን ይሄንን ነገር አስገብተን ከዛ እንኖራለን ብለናል። ብዙ ጊዜ ደግሞ ፎር ዛት ማተር ምንም የምናስገባው ነገር የለም። ስለዚህ ያኛው ስራ ቅድም እንደነገርኩ ነው ለሴኩላር ዓለም ስታወራ ማውራ ስለሚያስቸግር ነው እንጂ
የምንፈልገው ነገር ጠቅላላ ተሰርቶ አልቋል። is about experiencing that presence። አሁን እኛ የምንፈልገው ፈጣሪን ሳይሆን እቃዎቹን ነው። ስለዚህ 10 ጊዜ እቃዎቹ ተቆጥሮ ስለማያልቁ መገኘቱ አልተሰማንም፣ ግን ባገኘን ቁጥር ወደ ስራችን እንመለሳለን። ስናጣ ደግሞ ያችን እቃ ደግሞ እስኪያቀብለን ወደ ማለት ነው የምንመጣው። what if you are in that presence all the time? መንገድም ስትሄድ አልፎ አልፎ ቲዩን ማድረግ ይመጣል። አንዳንድ ዲስአፖይንት የሚያደርጉ ነገሮች ይመጣሉ። አንዳንድ ጊዜ ከዛ ከምታስበው ህልም ጋር የማይመሳሰሉ የህይወት ግጥምጥሞሾች ይመጣሉ። ግን ወዲያው ወደ ቦታ ትመለሳለህ ወይ ነው። እነዛ ነገሮች አያጋጥሙህ አይደለም፣ ያጋጥሙሃል። ወዲያው ነቃ ብለህ ከእንቅልፍ እንደመንቃት ወደዛ ቦታ ትመለሳለህ፣ ወደዛ ሴንተር ትመለሳለህ ወይ ነው። ዳሪዝ ቻሌንጅ በቃ በመጣ ቁጥር አብሮ አለመሄድ ደጋግሞ በመጣ ቁጥር ይዞ የሆነ ያህል ይጠፋና በጠፋበት ሰዓት ላይ ይሄን ፕሬዘንስ ሚስ ታደርገዋል። ከዛ በኋላ ለመምጣት ራሱ ስራ ይሆናል። which is መልሶ ያ ነገር ፊልድ የሆነው ኢነርጂ ወይም ደግሞ ስፒሪቱን መልሶ እንትን ማለት ከዛ ህልም ውስጥ መሄድ እነዛ ነገሮች ሁለተኛ ስራ ሆኖ መልሶ ይመጣል። ምክንያቱም ቻሌንጆቹ ይዘው ሊወስዱና ሪያሊቲው ላይ ሊተክሉ ነው የሚመጡት። ከዛ በየጊዜው መመለሱ ነው ቻሌንጅ። ስራ የሚሆነው ሌላኛው ነገር ደግሞ ቆይ ቻሌንጅን እንዴት ነው ኢንተርፕሬት የምታደርጉት? ሚኒንግ ማተርስ the most። ለምሳሌ ተደጋጋሚ የሆነ የገንዘብ እጥረት ያጋጥመኛል ብዬ ላስብ። what is the meaning? የማያጋጥመው ሰው የለም። በነገራችን ላይ በጣም ብዙ ገንዘብ ያላቸውም ሰዎች እጃቸው ላይ አካውንታቸው ውስጥ ብዙ ገንዘብ አታገኝ። ትርጉሙ ምንድን ነው? አንተ ስትተረጉሙ ምንድን ነው? ኦኬ። በነገራችን ላይ በጣም የተዘበራረቀ ግንኙነት ውስጥ ገብታችኋል ማለት በዓለም ላይ ታይቶ የማይታወቅ ዲኮሬትድ የሆነ ግንኙነት ፊት ለፊታችሁ ላይ አለ ማለት። ምክንያቱም you are going to learn a massive lesson from here። የሆነ ገንዘብ ምናምን ጋር የሚገናኝ ነገር አለ ማለት you are going to learn something about money, about value creation። በሚቀጥሉት ጊዜያት እናንተ ከገንዘብ ጋር የምትዛመዱበት መንገድ ማሲቭሊ የተለየ ይሆናል ማለት ነው። መልእክቱ ምንድነው ነው? ልጠፋ ነው? ልከስር ነው? ወይስ ከዚህ ከገጠመኝ ነገር ተምሬ ቀጥሎ የሆነ ነገር እየጠበቀኝ ነው የምትለው? ትርጓሜው ነው ማተር የሚያደርገው። ኢነርጂ ትራንስሌት የሚያደርገው የሰጠውን ትርጉም። how do you translate it? እና ቻሌንጅ ላይገጥመን ነው እንዴ? በነገራችን ላይ እርግጠኛ ሆኜ የምነግራችሁ ነገር መቃብር እስከምንገባበት አፋፍ ድረስ ቻሌንጅ is going to follow us። what do you do with it ነው ጥያቄ። ምን ታደርጉበታላችሁ? እንዴት አድርጋችሁ ትተረጉሙታላችሁ? በምን ትጫወት ታዲያ? ቻሌንጅ ካልገ መጫወቻ እኮ ነው። እሱን ስታሸንፈው ወደሚቀጥለው ደረጃ ትሄዳለህ። ልክ እኮ ግራጁዌሽን ማርኮች ናቸው እነዚህ የሚገጥሙን ነገሮች። እሰየው እንኳን መጣህ ማለት ራሳችንን ትሬን ማድረግ ያስፈልጋል። ቻሌንጅ ለማምለጥ ከሆነ የምንሄደው በነገራችን ላይ ገንዘብ የሌለው ሰው ገንዘብ ሲያገኝ ከቻሌንጅ ነፃ የሚሆን ይመስለዋል። ኢዝንት። እዚህ ቤት ውስጥ ገንዘብ ያላቸው ሰዎች አሉ፣ ከፈለጋችሁ እንጠይቃለን። ጤንነት የሌለው ሰው ጤንነቱን ሲያገኝ ህይወት በቃ ከዚህ በኋላ ሌላ ጥያቄ የማያስከትል ይመስላችኋል? ኖ። ቻሌንጆቹን የምንተረጉመው እንደ ጓደኛ ከሆነ let them come። ስለዚህ ምንድነው ችግሩ? ያ ቻሌንጆቹ ለርኒንግ ኢንስትሩመንቶች ናቸው። የመጀመሪያው ኬላ ላይ ለመድረስ ብዙ አስተማሪዎች ሲበዙባ አንዳንዴ ይሄ ነገር ያስብላል። ልክ ነው። መንገድ ላይ ሪፍሌክት ማድረግ ነው። አስተማሪዎቹ በዙ ካልክ አክቹአሊ አይበዙም። ሊበዙ በፍጹም አይችሉም። ላንተ ማስተማር የሚገባቸው አስተማሪዎች ይመጡልሃል። ላንተ ብቻ ነው እሱ። አሁን እኔ ይበዛሉ ያንሳሉ ልል አልችልም ያንተን። በእርግጠኝነት ግን ያልተከፈተ አዌርነስ ካለ መጥተው በርህን የሚያንኳኳ አስተማሪዎች ይኖራሉ ኦል ዘ ታይም። ስለዚህ በስተዋል ከምትል ቶሎ መማር ቢኖርብህ ወይ ደግሞ ከነዚህ አስተማሪዎች ፊትን አዙረ ሌሎች አስተማሪው መፈለግ ይገባ ከሆነ እሱን ማየት ነው እንጂ አስተማሪ አይበዛም። ተማሪው ጥሩ ተማሪ ከሆነ አዲኩዌት የሆነ አፕሮፕሪየት የሆነ ጊዜውን የጠበቀ ለአንተ የተመደበ አስተማሪ ነው የሚመጣው፣ አይበዛም። ስለዚህ በደንብ ብዙ መማር አለብኝ ከአንዱ ሚል ከባድ ትምህርት አለ እዚህ ውስጥ። አንደኛው ነገር ምን መሰላችሁ? የመከራ ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ ይላል መጽሐፍ እንኳን። ስለዚህ ችግሩ በመጣ ጊዜማ ከሆነ ፈጣሪያችሁን የምታስቡ ችግሩ ስለሚገዝፍ ፈጣሪያችሁን ማየታችሁ። በሰላም ጊዜ
በሰላም ጊዜ የተለማመዳችሁት ፕሬዘንስ ችግር የሚባል ነገር በመጣ ጊዜ የምታዩበትን መነጽር ይለውጠዋል። ቻሌንጅ አትሉትም ማለት ነው። ዳስ ዘ ዌይ ቱ ጎ። ስለዚህ ችግር ለመሸሽ የሆነ ቀጥተኛ መንገድ ለመፈለግ አይደለም። ቻሌንጆችን የምናይበትን መንገድ እንለውጣለን፣ ለመልካም ነገር እንለውጣቸዋለን። that is how entrepreneurship works. that's it. ኦኬ ምን ከዚህ ካወራነው ነገር ውስጥ ምንድነው ገብተህ የምትተገብረው? ፕራክቲካል ነው መጀመሪያ? ያ ፕራክቲካል ነው። ይሄም ደግሞ ተግብሬው በጣም በቃ ልጁ አይመለስም ከሚባልበት ቻሌንጆች ተመልሻለሁ። which is still አሁንም ያን ነገር እንደ ቻሌንጅ ሆኖ አይታየኝም። የእውነት በጣም ደስ የሚለኝ ስሜት ነው የሚፈጥረው ሳስበው። ሆኖም ግን የማራቅ እና ነገሮች መብዛት መቼ ነው ለእኔ ቀን ይወጣል የሚሉት ነገር አለ ብዙ ጊዜ ማለት አሁንም ሲሆን እያስተማሪ ትልቅ ማለሜ እንደዚህ እንድዘገይና ኋላ እንድቀር አረገኝ እንዴ የሚያስብል ያህል መደጋገሙ ነው። ይሄን ጥያቄ let me tell you something. ቶሎ ህይወታችሁ መለወጥ ትፈልጋላችሁ? ህይወታችሁ ለመልካም ማለት ነው። ኦኬ let me say አንድ ሁለት ነገር አቁሙ። እዚህ ማየው የዛ አይነት ነገር ስለሆነ ማለት ነው። ቅድም ከኃላፊ ጊዜ የመጣ ፋክት የሆነ መሬት ላይ ያለ ነገር ብያችኋለሁ። ወደፊት ውስጥ እንዲሆን የምንፈልገው ህልም አለ ብያችኋለሁ። ሁለቶቹንም ህልሙም እንዳይመጣ ከህይወታችን ውስጥ ማስወገድ የምንፈልገውም ነገር እንዳይሄድ የሚያደርጉ ሁለት ነገሮች አሉ። ከዚህ በፊት ማውራቻቸዋለሁ። ህልማችሁን ማሳካት ከፈለጋችሁ ኦብሰስ ማድረግ አቁሙ። ይሄ አባዜ ማቆም ያስፈልጋል። በነገራችን ላይ እንደ ብልሃት ሁሉ ያስተምራሉ ሰዎች። ከነገሩ ጋር ችክ ማለት እንትን ማለት ኦኬ ለተወሰነ ጊዜ ይሰራል። ውሎ አድሮ በአመታት በወራት ጊዜ ውስጥ ግን ያሰለቻችሁና ቦሪንግ ይሆንባችኋል ህይወት ራሱ። ኦብሰስ ማድረግ ማለት ነገሩን ከመጠን ባለፈ መንገድ መውደድ ማለት ሳይሆን እምነት ማጣት ማለት ነው። ኦብሰስ ማድረግ ማለት that's what it is። እምነት ካላችሁ ምን ይሆናል መሰላችሁ? ያ ነገር እንደሚሆን እርግጠኛ ከሆናችሁ you let it go ትለቁትና በሰላም ትኖራላችሁ። ኦብሰስ ካደረግን ግን በየሄድንበት ቦታ አይኖቻችን ፊት የሚታይ ነገር የለም፣ ግን ስክሪን በአይናችን ፊት አድርገን እንደመሄድ አይነት ነገር ነው። እዛም ስትሄድ እዛም ስትሄድ ልባችሁን ያወልቀዋል። ያን ነገር የምታሳኩበትን ጊዜ ታረዝሙታላችሁ፣ አታሳጥሩት። ኦብሰሽን ኢዝ ናት አ ጉድ ቲንግ። ኦብሰስድ መሆን ማለት በአባዜ መያዝ ማለት ነው። 10 ሰዓት ማለት መቼ ይመጣ ይሆን ዘገየ እኮ። ሰዓቱን መጀመሪያ ክሎኩን ማን የወሰነው? ህልም የሚሳካበትን ጊዜ ማን የወሰነው? ኦኬ በግ በ5 ወር ትወልዳለች። ላሞች ምናልባት በ9 ወር፣ ሰው በ9 ወር ምናምን ይወልዳል። ማን ነው እንዲህ አይነት ህልም የእንትና ህልም ይህን ያህል ጊዜ ወስዶ በዚህ ቀን ነው የሚጠናቀቀው፣ በዚህ ቀን ነው ማኒፌስት የሚያደርገው ብሎ ያለው ማን ነው? ማን ነው መጀመሪያ ስታንዳርዱን ያወጣው? ለምን በሰላም አንኖርም? ማድረግ የሚገባንን እናድርግ፣ በእኛ ቁጥጥር ስር ያለውን ነገር እናድርግ። ህልም የሆነውን ፓርት ግን ሌትስ ሌት ኢት ጎ። ራሳችን እንጠብቅ። ሁልጊዜ በህልማችን ውስጥ እንኖር፣ በአእምሯችን፣ በመንፈሳችን፣ በልባችን። ከዛ ውጭ ግን የሚመጣበትን ቀን እየቆጠርን ቀኑ በቀረበ ቁጥር የመወንጀልና እንደማንደርስበት አይነት ስሜት እየተሰማን የሚሄድ ከሆነ ለማሳካት ከመፍጠን ይልቅ የማዘግየት ነገር ነው የሚሆነው። አንደኛው ይሄ ነው። ሁለተኛው ነገር ደግሞ ያለፈ ዘመን አለ አይደል? ዶንት ሬዚስት ኢት። ካለፈ ጊዜ ሰዎች እንዳይላቀቁ የሚያደርጋቸው አንድ ነገር ምንድን ነው ካላችሁ፣ ኢሞሽን ነው። ከነገሩ ጋር በስሜት መያያዝ። ገንዘብ ማጣት አንድ ነገር ነው። ገንዘብ ማጣትን እንደ መረገም መቁጠር ደግሞ ሌላ ነገር ነው። ኢትስ ኮምፕሊትሊ ዲፍረንት ቲንግ ባይ ዘ ወይ። ሪል ፋክት ነው። ገንዘብ ማጣት ምን እንደሚያሳንስብን ምን እንደሚያሳጣን እናውቀዋለን። ይሄንን ግን እንደ መረገም እንደ 40 ቀን እድል የኛ ዘመድ አዝማድ እንደዛ ስለሆኑ ከነሱ መካከል አንዱ ስለሆንን አርጎ መውሰድና እዛ አካባቢ ላይ ስቶሪዎችን መስራት ከነገሩ ጋር ይሰፋናል እንጂ አላቀቀንም። ስለዚህ ሁልጊዜ ከኃላፊ ጊዜ መላቀቅ ከፈለግን እዛ ፋክት አካባቢ ላይ የምንጠመጥማቸውን ስቶሪዎች ትተን ፋክቱን መሬት ለማስቀመጥ ነው። ፋክቱን መካድ ግን አያስፈልግም። ሁልጊዜ እንዲህ አይነት ህይወት በህይወቴ ውስጥ እንዲህ አይነት ነገር አለ። ፋክቱን መሬት ላይ ካስቀመጥን በኋላ የሚቀረን ነገር ምንድን ነው? ይሄንን አይነት ህይወት ፈልገዋለሁ አልፈልገው። ኦኬ let me go for another option። ስለዚህ የምፈልገው ህይወት ምንድን ነው? ህልም የሚመጣው ከዛ ነው ማለት ነው። ይሄኛውን ማልፈልገው ከሆነ የምፈልገውን ህልም መሬት ላይ ቁጭ አደረገውና አሁን ካለኝ እጄ ላይ ካለ ከምችለው ነገር ይጀምራል። I gradually build it up።
እንኳን አንተን የሚያክል ወጣት አይደለም እኔ አሁን በጣም ትላልቅ ህልሞች አሉ በጣም ትልልቅ ኢምፓክት ሊያመጡ የሚችሉ ከ100% በላይ እርግጠኛ ነኝ ነገሮቹ እንደሚሆኑ ፈጣሪም በዚህ መካከል እድሜን ይቆርጧል ብዬ አላስብም ምክንያቱም I have something to do in the future ያ ቀጠሮ ስላለ የሚያቆየኝ ይመስለኛል ፈጣሪ ምክንያቱም I have to do those things እና እነዚህ ነገሮች በጣም ኢምፓክትፉል ስለሆኑ ለሆነ አይነት ሁክና ክሮክ የተዘጋጁ ሳይሆኑ ትውልድ የሚያሻሽሉ በጣም ትልልቅ ኢምፓክት የሚያመጡ ስለሆኑ አይኖ ሰላም ይሰጠኛል ከራሴ ጋር ኮንፍሊክት የሚያደርገኝ ነገር የለም ስለዚህ እንዲህ ብዬ የምቀመጥ ከሆነ why should I worry about ገንዘቡ ከየት ይመጣል ምናምን ይመጣል ነገሩ ይሆናል ገንዘቡ ከየት ይመጣል why should I care አንዳንድ ጊዜ ገንዘብ አያስፈልግም የሚደረገውም ነገር ዝም እየሳዩ ማለት ነው ስለዚህ ገና ብዙ ጊዜ ስለሚቀር ኦብሰስድ መሆን ወይም ደግሞ አሁን ያለው ካለው ፋክት ጋር መጣላት ሁለቱንም ነው ማቆም የሚያስፈልገው ፋክቱን መሬት ላይ እናስጣውና እንነጋገረው አስፈላጊ ከሆነ አንዳንድ ሰው የሆነ ነገር ስም መጥራት ነገሩን እንደማቆየት አድርጎ ይወስደዋል የማይጠሩ የበሽታ ስሞች አሉ የማይጠሩ የህይወት ኤክስፒሪየንስ ስሞች አሉ እነዚህን በሪያሊቲ አሉ መሬት ላይ ግን ስም አለመጥራት አይጠሪዎች አሉ ማለት ነው አረ ስሙን ጥራና እንዲህ አይነት ነገር አለ ብለ መጀመሪያ በስሜት ነፃውን ከዛ ነገር ጋር እና ምን ይጠበስ ቢኖር ምንድን ይሄን ካልሆነ መፈልገው ይሄን አይነት ህይወት ካልሆነ አውል ካስት another vision ይሄኛውን ፋክት መካድ ሳያስፈልግ ሌላ መኖር የፈለኩትን ህልም ካስት አረግና ከሚችለው ቦታ ተነስቼ ቀን በቀን ቢውልድ አረጋዋለሁ ቢውልድ ሳረግ ግን የዛሬ ሳምንት ይሄ ይመጣል ይኸውላችሁ ቁጥጥራችን ስር ባለው ነገር ላይ ጊዜ እንያዝ ከኛ ቁጥጥር ውጭ በሆነ ነገር ላይ ጊዜ ባንይዝ ጥሩ ነው አይ ዶንት ኖ እንደዛ አይነት ምክር አለ ግን እኔ ፐርሰናሊ የምነግራችሁ ነገር ጊዜ በደረሰ ቁጥር በእናንተ ቁጥጥር ስር ስላልሆነ ነገሩ ያለው ጊዜው በደረሰ ቁጥር የመወንጀልና አይደርስም እንዴ አይመጣም እንዴ ብሎ ጥርጣሬ ውስጥ የመግባት ነገር ነው የሚከት ይልቅ አቅማችን ስር ያለውን ነገር አንድም ጠብ ሳናረቅ እንኑር ሌሎቹ ደግሞ እየተገለጡ እንዲሄዱ እንፍቀድላቸው what do you think ኦኬ ስለዚህ ምን እናቆማለን ማለት ነው ህልምን በተመለከተ don't obsess አባዜ ማቆም ያስፈልጋል ከኃላፊ ጊዜ መላቀቅ ከፈለግን ኃላፊ ጊዜ ጋር መጣላትና በስሜት መቆራኘት ማቆም ያስፈልጋል ይሄን የምጠላውን ስራ ካላችሁ ከዛ ስራ አትወጡ ወደ ቤታችሁ ልትሄዱ ባሰባችሁ ቁጥር ቤታችሁ ውስጥ ያለ ጭቅጭቅ ምናምን ነገር ካለ እንዴት ነው ከዚህ ችግር ነው መጀመሪያ ፋክቱን አክኖሌጅ አድርጉና ቁጭ በሉና ምን አይነት ቤተሰብ ምን አይነት ወደ ቤቴ ስገባ ምን አይነት ስሜት ነው እንዲሰማ የሚፈልገው build it from the ground up በቃ አለቀ አንደኛ ምንም ያስቸኩል ነገር የለም ዛሬን ደስ ብሎኝ ከዋልኩ ነገ ሲመጣ የራሱን ደስታ ይዞ ይመጣል I don't have to worry በነገራችን ላይ ቅዱሳት መጻሕፍት ላይ ያሉ ሜታፎሮች በጣም ትርጉም አላቸው እስራኤሎች በምድረ በዳ ሲሄዱ ከሰማይ የሚወርድ ነገር ነበር አይደል ምን ይባላል ኦኬ ይሄ ምንድነው እንደማለት ነው በነገራችን ለመና ማለት ማጠራቀም አይፈቀድም በጣም ይገርመው ነገር እሱ መና ዛሬ ትበላለህ ፍሪጅ የለም ማስቀመጥ የለም ካስቀመጣችሁት ይተላል ነገ ጧት አይበላም ዛሬ ብቻ ነው የሚበላው ምን ማለት መሰላችሁ if you abundance ማለት የተጠራቀመ የሆነ ነገር ማለት አይደል በፈለጋችሁት ጊዜ የሚከሰት ማለት that's what abundance is ኦኬ ስለዚህ በእምነት ስንኖር የግድ ምልክቱ ቤት ውስጥ መኖር አይጠበቅበትም ሰዓቱ ሲደርስ ራሱ ይገለጣል and you don't have to accumulate it ማለት መከራችንን ነው የምናየው እንጂ guys በጣም በጥንቃቄ ዲዛይን የተደረገ ኤክስትራኦርዲነሪ ስነ ፍጥረት ውስጥ ነው የምንኖረው ስህተት የለበትም የኛ ምልከታ ብቻ ነው ስህተቱ ነው የፈጠረው ስለዚህ በሰላም እንኑር ማድረግ የምንችለውን እናድርግ ከአቅማችን በላይ የሆነውን ነገር አስተላልፈን ድስት ዳስ ሰላም እንዴት ናችሁ ሰላም እግዚአብሔር ይመስገን አንድ ወር ውስጥ ፕላን ያረኩት አለ ስራ ኦሬዲ ስራው ላይ ነው ያለሁት እና ሜክ ማድረግ የፈለኩት ገንዘብ አለ በዚህ ወር ውስጥ ይሄ መሰራት አለበት ብዬ ወስኛለሁ አሁን ያንተን ትምህርት ስለምማር ኦሬዲ ነገሩን ፊል አድርጌዋለሁ ኦሬዲ ጨርሼ ወደ ስራው ገብቻለሁ እየሰራው ነገር ግን አምሮዬ ላይ ዛሬም ራሱ ስራውን እየሰራው የመጣብኝ ጥያቄ ኦኬ ቆይ ስራው ላይ የምትሰራበት መሳሪያ ፋይናንስ የሰው ኃይል ምናምን አለ
ኦኬ ያንን የሰራውን የሚቀበል በዛኛው በኩል ደግሞ አለ። አዎ ኦኬ ስለዚህ በስኬጁል መመራት ይችላል ማለት ነው እንደዚህ አይነት ስራ። እሺ እየሰራው ነው ያሉት አሉ ኦልሬዲ የሚታይ ነገር አለ፣ ታንጀብል የሆነ ነገር የሚታይ ነገር አለ። ግን እኔ ያስቀመጥኩት ተለቅ ያለ ገንዘብ ስለሆነ ዛሬ በተለይ ቀኑ እኮ እየሄደ ነው የሚል ኦኬ ገንዘቡን ለምን አስቀመጥክ? ያው ግብ ነው በቃ ግብ ብዬ ነው ያሰብኩት። በስራዬ ይሄኛውን ሜክ ማድረግ አለብኝ። እንደ ደንቆሮ አትቁጠሩኝ ጋይስ። ለሚ አስክ ያን ቁጥር ለምን ከየት አመጣው? ከምን መዘዝከው? አእምሮዬ ነው የሰጠኝ። ኖርማሊ ስለ ስራው ስሰራ ያዘጋጀሁት እቃ አለ። ኦኬ ለምን 1 ሚሊዮን ከፍ ወይም 1 ሚሊዮን ዝቅ አይልም? ቁጥሩ ከየት መጣ? ከምን ጋር ተያይዞ ነው ብሩ? ማርኬት ነው ኦልሬዲ ሽያጭ ነው። ቢዝነሱን ኦልሬዲ ሜካ አዘጋጅቼዋለሁ እቃው። ኦኬ እንደዚህ ማለት ነው። ለምሳሌ አንድ ዩኒት ፕሮዳክት የሆነ ያህል ገንዘብ ያስገኛል። ባለ ካፓሲቲ ባለ የሰው ኃይል ባሉ ማሽኖች ባሉ ዋትኤቨር ይሄን ያህል ዩኒት ያን ፕሮዳክት ማምረት ይችላል። ስለዚህ ሳይቆራረጥ ቢመረት ምናልባትም በሁለት ፈረቃ ወይ እንደዛ ይሄን ያህል ገንዘብ ሜክ ማድረግ ይችላል። ጥሬ ዕቃ አለ፣ ሰዎች አሉ፣ ማሽኖች አሉ፣ እውቀት አለ። ስለዚህ መሬት ላይ ተመርቶ ለሚፈልጉ ሰዎች ማድረስ ይቻላል። ኦኬ አሁን ያንተ ሸክም ከየት ነው የመጣው? ኦኬ ሰዎች አሉ እየተመረተ ጋሽ አምርቼ እቃውን ስቶክ አድርጌዋለሁ። እሺ እና በዚህ ወር ነው እቃው መውጣት ያለበት ብዬ ዲሳይድ አድርጌያለሁ። ገበያው ቀድሞ ሰኪውር አልተደረገም። እንግዲህ ገበያውን እኔ ልቆጣጠረው አልችልም፣ ግን ኦልሬዲ ባለኝ ኤክስፒሪየንስ ኦኬ ገበያውን ልትቆጣጠረው የሚችልበት መንገድ ማስታወቂያ መስራት፣ የሚገዙ ፖሲብል ፕሮስፔክቶች ጋር ሄደ በራን ኳኩተ ግዙኝ ብሎ መጠየቅ፣ እነዚህ በአንተ ቁጥጥር ስር ያሉ ናቸው። እሱ አልቋል። ኦኬ ያላለቀው ምንድን ያላለቀው ቀኑ ደረሰብኝ። የሆነ 5 ቀን 6 ቀን እያለ ሲሄድ 2 ቀን ዛሬና ትላንትና ፍርሃት ውስጥ ነበርኩ። አይ አም ሪሊ ኢን ወንደር ይሄን ቀን ከየት አመጣው? እኔ መስሎኝ የነበረው ኦርደር ተሰጥቶ በቀን ተገድቦ ዴድላይን ተቀምጦ ኦኬ ያለኝ ካፓሲቲ በቀን እንደዚህ ባመርት ይሄን የተሰጠኝን ኦርደር አሟልቼ አስረክባለሁ ሚል መስሎኝ ነበር። አሁን ግን ወደ ኦፕን ገበያ ልታወጣው ነው። ገብቷል። ኦልሬዲ ማምረቱ በአንተ ቁጥጥር ስር ስለሆነ ጨርሰዋል። ኦኬ ስቶክ ተደርጓል። እሺ ካንተ ቁጥጥር ውጭ የሆነውን ነገር ፓርት ንገረኝ። እዚህ ሂደት ውስጥ በዚህ 5 ቀን ውስጥ 15% ተሽጧል። ኖ እኔ የፈለኩ ምን መሰለህ፣ ካንተ ቁጥጥር ውጭ የሆነ ነገር ምን አለ? አሁን እዚህ መስመር ውስጥ ከኔ ቁጥጥር ውጭ ያለው የኔ ፍርሃት ብቻ፣ ይሄ ነገር ሜክ ላላረገው እችላለሁ የሚል ኖ ለምሳሌ ባህረዲን ነው የሚገዛው ብዬ ላስብ። እቃውን በደንብ አድርጌ ሰርቼዋለሁ፣ ፕሮዳክቱን እተማመንበታለሁ። ባህረዲን ስልኩ አለኝ፣ ደውዬለት ወይም በአካል ሄጄ አነጋግረዋለሁ። ባህረዲን እንደዚህ አይነት እቃ አለኝ፣ ብትወስደው ከእያንዳንዱ ዩኒት ይሄን ያህል ማትረፍ ትችላለህ፣ ገበያ እንደዚህ ነው ብዬ መንገር እችላለሁ። በእኔ ቁጥጥር ስር ነው ያለው። እሱ ጋር ሳልሄድ ቁጭ ብዬ ምን እንደምለው እንዴት አድርጌ እንደማሳምነው ተዘጋጅቼ በጣሁና ነገርኩት። ይሄ በእኔ ቁጥጥር ስር ነው ያለው። አይ ካን ዱ ዲስ። ምን እንደሚለኝ ግን መወሰን አልችልም። ካና ዲሳይድ እኔ ሄጃለሁ። ሰዎቹ ቆይ መወሰን እችላለሁ እሱ ምን እንደሚመልስልኝ። ልክ ነው። አይ ያረጉትም ስላለ ነው። ኖርማሊ እነዚህ ኤክስፔክት ያረኳቸው ሰዎች 20 ሰዎች ናቸው። 20ውም ጋር ቀድሜ ሄጃለሁ። እሺ እኔ ኤክስፔክት ያረኩት 1,000 ይወስዳሉ ብዬ ነው። እሺ እነሱ 100 ወሰዱ። 900 ቀረ። 900 ቀረ። እሺ እና ፍርሃት መጣ። ኖርማሊ ማርኬቱን ከሌላ ሳይድ ባይሸጥ ምን ትሆናለህ? ወርስት ሲናሪዮ ጋር እንሄድና ምንም አልሆነም። ግን በቃ አድርጌ ማሳየት ለራሴ ሽልማት ለሞገስ ዋይ በቃ ፈለግኩኝ። ግን ይሄ በገዛ እጅ የተገዛ ወይ የተጋበዘ ሰፈሪንግ አይመስልም? አሁን ይሄን ስል እኮ የተመረተ መሸጥ የለበትም እያልኩኝ አይደለም። በነገራችን ላይ ማለት ቢዝነስ ነው፣ ገንዘብ ይዟል፣ ይሄ ነገር ስቶር ይዟል፣ ቦታ ይዟል፣ ሰው ደሞዝ ተከፍሎበት ነው የሰራው። ይሄን ሳይገባኝ ቀርቶ አይደለም። ማድረግ የሚችላቸው ነገሮች ምንድን ናቸው? እነዚህ ይሄ ሰው በእጁ ያሉ ወስኖ ሊያደርጋቸው የሚችላቸው ነገሮች ምንድን ናቸው? እና ከሱ ኮንትሮል ውጭ ያሉ ነገሮች ምንድን ናቸው? እዚህ ቤት ውስጥ ያለው ሰው እስኪያምር 5 ደቂቃ ተጨማሪ ጊዜ ልውሰድና እንነጋገር። what can he do the most?
10% ያህሉ ብቻ ነው የሄደው። 90% ኢን ስቶክ ዋካን ሄዱ። የእሱ ኤክስፔክቴሽን እሱ ነው አይደል የፈጠረው፣ ፈጣሪ የላከው አይደለም። እሱ የላከው ቢሆን ኖሮ ተሽጧል። ኦልሬዲ ስቶኩ ከእንትን ውጭ ነበር። አሁን 90%ቱ ሰፈሪንግ አምጥቶበታል። ሰውዬ ሺህ ነበር ይገዙኛል ያለው። ስንት ገዙት? 100 ስንት ቀርቶበታል? ኦኬ ምን በሱ ቁጥጥር ስር ያሉ ነገሮችን እስኪ አካፍሉት። እስኪ ምን ያርግ? ምንድን ነው እሱ ማድረግ የሚችለው? ምንድን ነው እሱ ማድረግ የማይችለው? የስ ወንድም የስ ትክክል። ወይ ደግሞ ሌላ ኦፈር፣ ሌላ የዋጋ አጀስትመንት አድርጎ እነዛው ሰዎች ጋር ተመልሰው መሄድ ይቻላል አይቻልም? ኦኬ አገኛለሁ ብሎ ካሰበው ገንዘብ ላይ ትንሽ ቀነስ ሊያደርግበት ይችላል፣ ግን ስቶኩን ኤምቲ ሊያደርገው ይችላል። አጀስትመንቶች አሉ የሉ? ሊደረጉ የሚችሉ ነገሮች አሉ የሉ? ስቲል በዛኛው በኩል ያለው ሰውዬ ስለሚለው ነገር ሞገስ መቆጣጠር የሚችለው ነገር አለ። በነገራችን ላይ ሰዎች ከነሱ ቁጥጥር ውጭ በሆነ ነገር ላይ ግብ ያስቀምጣሉ። ተቋማት ጋር ሄዳችሁ ማየት ትችላላችሁ። ለምሳሌ የሆነ ሆስፒታል ይነሳና በአመት 40,000 ታካሚዎች መጥተው ይታከማሉ ይላል። ሊያሳምም ነው እንደፈለገ ይልቅ እያንዳንዱ ወደ ኦኬ ይሄን ማድረግ የምንችላቸው ነገሮች አሉ። በነገራችን ላይ ፕሮሞሽን መስራት፣ የመጡ ሰዎችን እንደ ነገስታት አገልግለን ሄደው ምናልባት ከቤተሰብ ወይ ከዘመድ አዝማር ወይ ከጓደኛ የሆነ ሰው ቢታመም ሌላ ቦታ እንዳትሄድ ሂድና እዛ ታከም መባል እንዲችል ኢንፍሉዌንስ ማድረግ ይችላል። ግን ወደ እኔ የሕክምና ጣቢያ መጥተው የሚታከሙ ሰዎችን መወሰን ይችላለሁ። እዛ ላይ ጎል ሴት ማድረግ ይችላለሁ። ማስታወቂያ ሰራለሁ፣ 10 ማስታወቂያ ሰራለሁ ማለት ይችላል። ለምንድን ነው የምችለው? እኔ ነኝ እሱን የማደርገው። ታካሚው ካሉ የሕክምና አማራጮች መርጦ እኔ ጋር እንዲመጣ ግን እጁን እየጎተቼ ማስገባት ይችላል። ይቻላል ወይ ነው እኮ እያልኳቸው። ይቻላል? it's not possible። ከኛ ቁጥጥር ውጭ በሆነ ነገር ላይ ጎል ሴት ስናደርግ ምን ይሆናል መሰላችሁ? ከዚያ በላይ እናሳካ ይሆናል፣ እሱን ያህል እናሳካ ይሆናል፣ ወይ ከዛ በታች እናሳካ ይሆናል። ግን it becomes a source of suffering. Why should we suffer guys? እስኪ ምን እንደማለት መሰላችሁ? ይሄ አዳራሽ ጠቦ ከኋላ በኩል ያለችው ጠረጴዛ እስከምትጠጋ ድረስ ሰዎች ይምጡ እንደማለት ማለት ነው። this is what I do by the way። ለሚመጡ ሰዎች እዚህ መጥተው የሚያባክኑትን ጊዜ በብዙ እጥፍ የሚያካክስ ቫልዩ ዲሊቨር አደርጋለሁ ብዬ ነው መጣ። what if 2 people come? በነገራችን I don't care። ለመጡ 2 ሰዎች ማካፈል የሚገባኝን ማክሲማም በዛን ቀን ይዤ የመጣሁትን ነገር አካፍላለሁ። ዳስ ከዛ ውጭ አእምሮ ውስጥ መስራት ይችላለሁ። በሰላሙ ጊዜ ያ ነገር ገንዘብ ስለሆነ ገንዘብ ብዙም ነገር ኢሞሽናል አይደለም። ያ ነገር የሚሰጠኝን ኢሞሽናል ምንድነው አውትፑት በሌላ መንገድ መንዝሬ ማየት ይችላል። ያ አሁን ግን ምንድነው ያደረከው? በገዛ እጅ ለራሴ ሰፈሪንግን ያስቀመጥከው። አሁን ይሄን ቀን ሎጂካሊ ይሄን ያህል ገንዘብ አገኝበታለሁ ያልከውን የቀን ገደብ ሌላ ያስቀመጠ ደንበኛ ከሌለ አንተ ለምንድን ነው ራስን ለሰፈሪንግ የምታጋልጠው? በነገራችን ላይ this what happens again። ቀኑ በቀረበ ቁጥር ነገሩ የመሸጡ እድል እየጨመረ ነው እየቀነሰ ነው የሚሄደው? ደንበኛ እንኳ ሲያናግር በቴረር ነው የሚያናግረው። ስለዚህ ደንበኛው ያውቀዋል። በነገራችን ላይ ያውቀው ኦኬ ተቸግሯል ማለት ነው። ይሄ 50 ነው የምወስደው። እንተዋወቃለን እኮ ሰብኮንሽስ ላይ እንደዛ ነው የምናደርገው። ዳስዋል። ስለዚህ ቴንሽን ውስጥ ሆነን ስንገበያይና ሪላክስድ ሆነን ካለምንም ውጥረት ብትወስደው ይጠቅማል። እኔ እንደዚህ አድርጌ በጥንቃቄ አንድ በአንድ ተመርምሮ ነው የተሰራው ፕሮዳክቱ። ገበያ ላይ ብትወጣ ዲፌክት አይገኝበትም። አይ አሹር ዩ። ግን ይሄን ያህል ደንበኛዬ ስለሆንክ ይሄን ያህል ፐርሰንት ቀንሼ ይሸጥልሃል። ይሄንን ስል በልምምድ በነገራችን ላይ persuasion is a bad language. It's a bad language። ሰዎችን አሳምናችሁ አትሸጡላቸው። ማርኬቲንግ ላይ ብዙ እንደዛ አይነት ውቶታ አለ። ከወተወታችሁ ሰውየው ይጠራጠራል አውቶማቲካሊ። አይደለም እንዴ? ሰውየውን ተውና እናንተ አሁን ያልጠየቃችሁትን ገለጻ ብትጎትቱም አይቀደድም ምናምን ያለ ገለጻ የሌለ ገለጻ ቢያበዛ ምንድን ነው የምታደርጉት? በእርግጠኝነት። ስለዚህ ውቶታ ውስጥ ማኒፑሌሽን አለ። ኦኬ እንደምንም እንትን አድርጎ ቢልሄድ ነው ብሎ ነው የሚያስበው ሰው። እኛ እንደምንለው ነው ያኛውም ሰው የሚለው። ይሄን ካወቅን ሪላክስድ ሁን። ያመረትከውን ምርት በጥንቃቄ አምርት። በእርግጠኝነት ለተመንክለት ዋጋ የሚያወጣ
እሴት ጨምርበት፣ ዲፌክት አይገኝበት፣ deliver it. Okay, let this take a year. It doesn't really matter. አሁን በእርግጠኝነት ዛሬ ማታ ገብተህ ብትለቀው ሪላክስድ ሆነ ወደ ስራ ብትመለስ የሆነ ያልጠበቀው ሰው ስልክ ይደውልና ይወስዷል። that's it. ይልቁንም በነገራችን ላይ ሰዎች ለምን በእነሱ ቁጥጥር ስር ባለ ነገር ላይ እንደዚህ ለምን እንደማይጠነክሩ በጣም ይገርመኛል። ከነሱ ቁጥጥር ውጭ በሆነ ነገር ላይ እንቅልፋቸውን ያጣሉ። አሁኑኑ የሚነካኩት እና የሚያስተካክሉት ነገር they don't take as much time. ስለዚህ ተመልሼ እመጣለሁ። በጣም ብዙ ጥያቄዎች አእምሯችሁ ውስጥ ሊኖሩ እንደሚችሉ አውቃለሁ። ተነጋገሩበት። እስኪ ምንድነው አእምሯችሁ ውስጥ ይዛችሁት የመጣችሁት ቢግ ጥያቄ ምንድነው? አእምሯችሁ ውስጥ ያለ ጥያቄ እየተነጋገራችሁበት ቆዩ። ከ10 ደቂቃ በኋላ ተመልሼ